አብርሽና ሩታ ሳይጠናኑ ሳይተዋወቁ ሳይፋቀሩ ነው የተጋቡት እና ለዛ ነው ማይስማሙት፣ ለዛ ነው ማይገባቡት፣ አንዳቸው ለአንዳቸው ማይቀባበሉት የምትሉ ሰዎች ማለት ነው። በጣም ነው የምትገርሙት። ሲቀጥል የመዳም ቅመም ነው አብርሽና ሩታ ያጋባችሁ፣ አብርሽና ሩታ እንዲጣመሩ ያደረገችው። እስከ ዛሬ የት ነበራችሁ? እውነት በጣም እኮ ነው የምትገርሙኝ አንዳንድ ሰዎች ማለት ነው። ለምን በአብርሽና በሩታ አንድ ነገር ሲፈጠር እናንተ ከመሬት ተነስታችሁ ብድግ ብላችሁ ማለት ነው ያልሆነ ነገር የምታወሩ ሴቶች፣ በተለይ ሴቶች ማለት ነው። አብርሽ እኮ መልስ ሰጥቶበታል። እኔ በህይወቴ ብዙም ሴት ብትመጣ ግን ወድጄ ፈቅጄ ለትዳሬ ትሆናለች ብዬ መርጬ ያገባት ሩታ ናት ብለዋል። አልቋል ማለት ነው። ዛሬ እነዚህ ስራ ፈቶች ማለት ነው፣ ሁለት ወንዶች ስራ ፈቶች ነፂን ይዘው ቢመጡ ማለት ነው ለቆየ ታሪክ ማለት አብርሽና ሩታ መወቀስ የለባቸውም። ምክንያቱም አንዳንዴ እውነት እኔ ይሄ ሁሉ ነገር የሚፈጠረው አብርሽና ሩታ ናቸው። ለሰው ለምን መልካም ሆኑ፣ ለምን ጥሩ ሆኑ ይታያችሁ። ለሰው ጥሩ በመሆናቸው መልካም በመሆናቸው ነው ሁሉም ያላፍትና ወጥቶ የሚናገርባቸው ማለት ነው። እውነት ነው የምላችሁ መዳም ቤት ማለት ነው ትንፍሽ የማንልኛ እዚህ የመጣ አብርሽና ሩታ ላይ ማለት ነው አፋችን ስንከፍት በጣም ነው የሚገርመኝ ማለት ነው። እና አላህ ያርገውና ማለት ነው እውነት አበሻ ሲባል እንዴት ነው የሚገላለበጠው? ዛሬ ላይ የነበረው ታች ሆኖ የሚገኘው ማለት ነው። ሁሉም ሰው ሲመጣ ማለት ነው አዲስ የሚሆን ሰው እንዴት እንደሚገርመኝ በቃ አንድ ሰው በነበረበት ማይጸና ሰው ደግሞ ሲያስጠላ ሲደብር። እና ነፂ ሀቅ አላት። ነፂ እውነተኛ ታሪክ ነው የያዘችው። ነፂ እኮ እውነተኛ ታሪክ ከያዘች እስከዛሬ የት ነበረች? የሁላችንም ጥያቄ እኮ ነው ይሄ ነገር። እና በቃ እኔ እንጃ ብቻ በአብርሽና በሩታ ላይ የምታደርጉት ነገር ይሄ እኔ እውነቴ ነው የምላችሁ አብርሽና ሩታ ይበላቸው። ከዚህም በላይ ገና ሌላም ታሪክ ይመጣል። ምክንያቱም አብርሽና ሩታ ለሰው መልካም ባይሆኑ እንዲሰሩ ባይፈቅዱ ማንም እንደወጣ የሚሰድባቸው ባያረጉ ይሄንን ደረጃ አይደርሱም ነበር። ዛሬ እናንተ ራሳቸው ተዋደው ተፋቅረው ለዚህ ደረጃ ስለደረሱ የመዳም ቅመም የምትወቀስበት ነገር የለም። ነፂ ለምን ድብን አትልም? እኔ ምን አገባኝ? የት ነበረች? እኔ ይሄ ነገር ይጎዳኛል፣ አብርሽን ትቼ ሲሄድ እኔ ትምህርቴን እተዋለሁ፣ ምን ያሳስበኛል እንዴ? ከአብርሽ እኮ ትምህርቷን መርጣ ነው ሄደችው። በአፏ ተናግራለች እኮ ትምህርት ነበረኝ ለትምህርቴ ብዬ ነው የሄድኩት ያለችው እኮ። እና እዚህ ጋር ዛሬ የፈለገ ነገር ብትወጥቅ ብትፈለጥ እኔ አያገባኝም። ግን አንዳንዶች ማለት ነው እውነት ግፍሩ ለነገ ለምን እኔ ስለምን ይደርስብኛል በሉ። እነሱ እኮ አብርሽና ሩታ እውነቴ ነው ሙላችሁ አንድ ቀን በራሳቸው ህይወት ተጣልተው አያውቁም። በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት። ለምን ለሰው አይዲያ እያመጡ ለሰው ስራ እያመጡ ነው እንጂ በመሀላቸው ምንም አይነት ነገር የለም። የምናውቀው እኛ እናውቀዋለን ማለት ነው። ወደው ተፋቅለው በራሳቸው ጊዜ ነው እንጂ ዛሬ እኔ ከመሬት ተነስቼ አብርሽ ሩታን አግባት በሩታ ውለድ ስላልኩት አይደለም። በልጅ ደግሞ አታንጋሩ። እውነት ልጅ የአላህ ስጦታ ነው፣ አላህ ነው የሰጣቸው። እኛ የመዳም ቅመም አንድ የመዳም ቅመም ዛሬ ሩታን ውለጂ አርግዢ ስላለቻት አይደለም ያረገዘችው። አንድ አድናቂ ከመሬት ተነስታ እኔ ሩታ በጣም ነው መወድሽ፣ በጣም ነው ማድነቅልሽ፣ ስለዚህ ልጅ ውለጂ በአብርሽ አርግዢ ብላት አይደለም። ለምን ትሻረካላችሁ ግን? ለምን በላይ በሰጠን ነገር በአላህ ስራ ለምንድን ነው የምትገቡት ግን? አንዳንዶቻችሁ እውነት የሰራችሁት ራሱ በረካ ይሆንላችሁ። በተለይ ደግሞ ቲክቶክ ሰፈር ያላችሁ ማለት ነው ስነ ስርዓት ይዛችሁ እንኳን እውነት እኔ ዛሬ አንድ ልጅቷ ስትናገር ሰምቻለሁ። ነፂ ብትሞት ነፂ የሆነ ነገር ብትሆን ተጠያቂ ህዝቡ ነው። ህዝቡ ምን አገባው? ህዝቡ እኮ የሚያገባው ነገር የለም። እሺ ህዝቡ እስከ ዛሬ ነፂ የት እንደነች የአብርሽ ፍቅረኛ ትሁን ምን አይነት ላይፍ ይኑራቸው በመቼ ያውቁ ነበር? አይታወቁም እኮ። ዛሬ ግን ነፂ የመጣችሁ ማለት ነው ልታድግ ልትፈምስ ልደግ ስራ የለኝም ኑሮ ውድ ነው ብላ ነው እንጂ የመጣችሁ በአብርሽና በነፂ ውስጥ ምንም አይነት ነገር የተፈጠረ ነገር የለም። ይህም ፋይልም የወጣው እናንተ አታውቁም። ጠብቁ ትክክለኛው ነገር እንዲወጣ ማለት ነው። አብርሽና ሩታ ከሆነ መቼም አልተጣሉም፣ መቼም አይለያዩ ማለት ነው። በቃ ይወዳታል፣ ትወደዋለች። በቃ ተለያየ። በእርግጥ በህይወታቸው የተለያየ ነገር መከራ ስቃይ በቃ አይተዋል። ግን አይተውም ለዚህ ደረጃ ደርሰዋል ማለት ነው። እስቲ አንዳንዴ ማለት ነው እኔ ራሴ አሁን እኔ በራሴ ሁሌም አብርሽና ሩታ የምለው ለምንድን ነው የሚባል ነገር እኔ ራሴ እያሰብኩ ነው። ለምን አንድ ሰው ሁሌም እያነሳን እኔ እንደውም በመጥፎ ነገር አይደለም በመልካም ነገር ነው የምናነሳቸው። ግን እናንተ ሁሌም በመጥፎ ነገር የምታነሱ ሰዎች ማለት ነው
እኔ በጣም ነው የምትገርሙኝ እውነት። አብርሽና ሩታ እኮ ከዚህ በፊት ሁልሽ የት ነበርሽ? ከዚህ 1 ዓመት አካባቢ ማለት ነው ሩታ አፍቅራት፣ ሩታ ትወድሃለች፣ ሩታ አግባት፣ የፍቅር ጥያቄ ያቅርብላት ስትሉ የት ነበራችሁ? ግን ዛሬ ተገልብጣችሁ ነፂ ስለመጣች ማለት ነው። ለነፂ እውነተኛ ነገር አላት። አብርሽ ጎቷታል፣ እንደዚህ ያርጓታል፣ 3 ሴት ያገላላብጣል። ለምን 10 ሴት አያገላብጥም? እናንተ የሚያገባችሁ ነገር የለም፣ የሚጠቅሳችሁ ነገር የለም። እነዚህ አልጫ ወንዶች ማለት ነው ለራሳቸው ስራ ፈች እንደ ሴት በዛ ቤት ቡና የተፈላ ይጠጣሉ፣ በዛ ቤት ሻይ ከተፈላ ይጠጣሉ። ሌላ ወሬ ምንም ነገር የላቸውም። እና ዛሬ አብርሽና ሩታ ላይ የሆነ ነገር ለማድረስ እነሱ ራሱ እውነት ልንገራችሁ ስራ እየሰሩ ነው እንጂ እንደዚህ አይነት መቼም አያረጉም። ጥቃት በአብርሽና በሩታ መቼም አያደርሱም። እየሰሩ ነው። ይሄንን ነገር የሚያደርገው አብርሽ ነው። አብርሽ ባይፈቅድላቸው፣ አብርሽ የዋህ ባይሆን፣ አብርሽ እንደ ሰው ወጥቶ ሞር እንኳን እውነቴ ነው የምላችሁ እኔ ታምሌሉ እየተጠቀምኩ አይደለም የምሰራው ጥሩም ነገር ብናገር ማለት ነው ስለ አብርሽ የአብርሽና ፈቶ የሩታ ፈቶ አይደለም ማስቀምጬ የምሰራው እኔ የኔን ዩቱብ ድምጥ ማጡ ማጥፋት ይችላል። ነገር ግን እውነቴ ነው የምላችሁ አብርሽ እንደዚህ አይነት ሰው አይደለም። ሞር እንኳን እኔ በላይ ነበረ በላያቸው እኔ እንጃ። ሞር እንኳን ከመሬት ተነስቶ የሰውን ቻና አዘጋ በስምህ ተከፍቶብሃል እንኳን ሲባል የተሳደበው ስድብ ወላሂ ነው የምላችሁ እኔ ነኝ ማቀው እኔ አይቻለሁ ማለት ነው። በጣም እኔ እንጃ ሚዲያ ላይ ባይሆን እኔ እንዲህ ነገር ብዬ ስለ አብርሽና ስለ ሩታ ብናገር በጣም እኔ እንጃ። ግን ሰው ክፋት እንዴት እንደሚያስብባቸው በቃ የሆነ ነገር በተፈጠረ ሰዓት የአብርሽና የሩታ መዋደድ፣ የአብርሽና የሩታ መብላት፣ የአብርሽና የሩታ መልበስ እንዴ በዚህ ናክል እኮ ልጆች ለሰው ልጅ ክፋት አልሰሩም። እውነቴ ነው ብላችሁ በዚህን ልክ አብርሽ ዝቅ ብሎ የሚሰደብበት ዝቅ ተደርጎ ትላንትና ሞር ወንድሙ ማለት ነው አንድች ቃላት አመት በሙሉ መልካም ነገር ሲሰራ የቆየ ወንድሙ ትላንትና ትንሽ ነገር ስለተናገረ እንዴት እንደምታረጉት እዚህ ጋር አብርሽም ሩታም ሁላቸውም አንድ ናቸው። ካሜራ ከተዘጋ በኋላ አንድ ላይ ነው የሚበሉት፣ አንድ ላይ ነው የሰሩትን ነገር እንዴት ተወንሽ ሩታ፣ አብርሽ እንዴት ተናገርክ፣ ኤፍሬም እንዴት ተናገርክ እያሉ ነው የሚስቁት። ልንገራቸውና ማለት ነው በመሀላቸው ምንም አይነት ጥላቻ የለባቸውም። ነገር ግን ሰው በጣም ክፉ ነው። የምናወራው አናቅ፣ የምናገረው አናቅም። ዛሬ ነፂ ብትሞት አብርሽ ነው ተጠያቂ። ነፂ አንድ ነገር ብትሆን አብርሽና ሩታ ተጠያቂ ሳይሆኑ እነዚህ ሁለቱ ወንድ አልጫ ወንዶች ናቸው ተጠያቂ ማለት ነው። ምክንያቱም ሚዲያ ላይ ለራሳቸው ሊጠቀሙባት፣ ለራሳቸው እንዲፈምሱባት፣ ለራሳቸው ብር እንዲቆጥሩባት ያመጧት የገፋፏት እነዚህ ሁለቱ አልጫዎች ናቸው። የሁለቱ አልጫ ስልኮች ወንዶች ስልክ ፈልጋችሁ ማለት ነው እናንተ ጎበዝ ከናችሁ እስቲ ከአብርሽና ከሩታ ጭንቅላት ወረድ ብላችሁ እነሱን በውስጥ መስመር ምከሩ፣ የምታገኛቸው የምታወሯቸው እንጂ እዚህ ጋር አብርሽና ሩታ ከምር ተዋቸው፣ ይኑሩበት በቃ። ሁሌ የአብርሽና የሩታ የአብርሽና ሩታ እንደው እናንተ እንደዚህ አብርሽና ሩታ ብላችሁ ብር የምትቀበሉ እሳት ይሆንባችሁ። እውነቴ ነው የምላችሁ፣ ከብሬ ነው የምላችሁ።